ጤና ይስጥልን ውድ ተከታታዮቻችን ሸገር ቲዩብ ላይ ትገኛላችሁ። በዛሬ ዝግጅታችን ለየት ያለ ርዕሰ ጉዳይ መርጠናል። አብራችሁን ቆዩ። እንደዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ ደግሞ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አጠናክሩ። ወደ ዛሬው መረጃችን እናምራ። ይኸው በኢትዮጵያ እንደ ቀልድ 8 ስም ያልወጣላቸው የለውጥና የነውጥ ዓመታትን አሳለፍን። ደርግ 17 ዓመት ሙሉ ገዛ እየተባለ ሲወራ እነ ጓድ መንግስቱ 17 ዓመት ሙሉ እረፍት አልነበረንም፣ ስቀን አናውቅም፣ አርፈን የሰላም እንቅልፍ ተኝተን አናውቅም ይላሉ። እውነታቸውን ሳይሆን አይቀርም። በጦርነቶች እሳት መሃል ላለፈ ከውስጥና ከውጭ ጠላት ለተነሳበት ስር ነቀል ሀገራዊ የስርዓት ለውጥ ላደረገ ከአያላን ጋር ለተፋጠ አገዛዝ 17 ዓመት ትንሽ ናት። ወያኔ መሩ ኢህአዴግ ቁጥር 1 በበኩሉም 27 ዓመት ስልጣን ይዞ ቆይቷል። ስልጣኑ የወያኔዎች ብቻ ነበር ወይስ እንደ ደርግ ወያኔዎችም በኮሚቴን የገዙት ሀገሩን? አጠያያቂ ነው። ወያኔዎች ግን ስር ነቀል ሀገራዊ የስርዓት ለውጥ አድርገው ከውስጥና ከውጭ ጦርነቶችን አልፈው ጠላት ብሎ የተዋጉትን ህዝብ አስተዳድረው ተረጋግተው በብሔሮች ስም ለመግዛት 27 ዓመት ያጠረችባቸው ይመስለኛል። 17 ዓመት ምን አላት? 27ስ ምን አላት? ጃንሆይ እንኳን 44 ዓመትም አልበቃቸውም። ስልጣን ሳይጠግቡ ነው የወረዱት። አሁንም እንደ ቀልድ 8 ዓመት ፉታለች በፊታችን። ምን አላት 8? ጠቅላያችን ገና ለ1000 ዓመት የሚነቀንቀን የለም። ከተመኙ አይቀርም እንዲህ ነው። ቁጥ ምንድነው ግን? እንደ ኳስ ዱብ አድርጌም ለሌሎች ማቀበል ነው የኔ ስራ ብለው አሸጋግራችኋለሁ ብለው አሻጋሪያችን ሙሴያችን ኢያሱዋችን ተብለው ወደ ስልጣን መንበሩ የመጡት ጠቅላይ ሚኒስትሩ የቀድሞው አብዮት የአሁኑ አብይ አህመድ እንዴትና በምን ኳሊቲያቸው በነ ዶናልድ ያማማቶና በህዝብ አመጽ በተናጡት ኢህአዴጎች ለስልጣን ታጩ? ሰውየውን ለወንበሩ ያሳጫቸው ስብና አሁን አለ ወይ? የስልጣን አካሄዳቸውስ መሰረታዊ ቀመርና መሰረታዊ ህጸጽ ምንድነው? ላለፉት 8 ዓመታት ጠቅላይ ሚኒስትሩ ለተከተለው የአገዛዝ መንገድ ዋነኛው መክንዮ በምን ሊገለጽ፣ ምን ምክንያት ሊገኝለት ይችላል? በአይናችን ስር ፉት ያሉትን 8ቱን ዓመታት በምን መልኩ እናስታውሳቸው? ወንበሩስ የማን ነው? የማንስ አይደለም? ይህ ወንበር ወደ የት እየሄደ ነው? ምን ያህልስ ይሰነብታል? ወያኔዎችና የለውጡ ግርግር ያላቸው ቁርኝትና ጸብ ምኑ ነው? ላለፉት 8 ዓመታት የዘለቀው የነ ብርሃኑ ነጋና የአብይ አህመድ ሽርክና ቃል ኪዳንስ ምንጩ ምንድን ነው? ባጭሩና በአጠቃላይ የኢህአዴግ ብልጽግና 8 ዓመቶች እንዴት አለፉ? በጣም በፍጥነት ባጭሩ በበረር እንቃኛለን። ከየት እንደሚጀመር በራሱ ግራ ያጋባል። ምናልባት ከለማ መገርሳ ይልቅ ለምን አብይ አህመድ ሊመረጥ ቻለ በሚለው እንነሳ። ለማ የአቋም ሰው መሆኑም በተደጋጋሚ ስብሰባዎችና በኦህዴድ ውስጥ የታየ ነበር እና በተለይ ለውጡ በይመጣብናል ብለው በሰጉት ዘንድ የለማ ጠንካራ ስብናና አቋም አስፈሪ ሆኖ ተወሰደ። ለማ መገርሳ ተገፍቶም አብይ አህመድ ወደ መንበሩ እንዲመጣ የተደረገበት ዋናው ቀመርም በሲአይኤና በወያኔዎች ቀመር መሰረት ለዘብተኛ አቋም ያለውና አደጋ የማያስከትል ገራገር ሰው ስለሆነ እሱ ይሻለናል የሚል ይመስላል። በትክክልም ሰውየው ከብዙዎች የተሻለ ለዘብተኛና ሰላማዊ ሰው ነበረ። ነገር ግን በሰውየው ስብና ውስጥና በዙሪያው በተኮለኮሉ ኦነጋዊ ጓዶቹ ልብ ውስጥ የተሸሸገ ይህችን በሺህ ዓመት የተገኘች የኦሮሞ ገዢነት መንበር በማንኛውም ኪሳራ በእጃችን ላይ ማቆየት አለብን የሚል ለስልጣን ሲባል ማንኛውንም ጭካኔ ለመፈጸም የተዘጋጀ እጅግ አደገኛ አቋም ስር ሰዶ ነበረ። ወያኔዎቹም ሲአይኤዎቹም የአብይ አህመድ የአደገኝነት ደረጃ በትክክል አልገባቸውም ማለት ይቻላል። በዲፕሎማሲና በፋይናንስ በመደለል በኖቤል ሽልማትና ስሙን እያጋነኑ በማጨብጨብ ሰውየውን አባብሎ መያዝ ይቻላል ብለው አመኑ። አብይ አህመድና ተረኛ መንበሩን ለመቆጣጠር የቋመጡት ግብረ አበሮቹ በበኩላቸው የኢህአዴግ የበሰበሰና በሙስና የነቀዘም በህዝብ የተጠላ የብሔር ብሔረሰብ የይስሙላ አገዛዝ እንዳበቃለት በትክክል ገብቷቸው ነበረ ማለት ይቻላል። ስለሆነም ራሳቸውን በህዝብ አመጽ ከመበላት አትርፈው ተረኛ ገዢዎች ለማድረግ ጥቂት ነገሮችን መፈጸም እንደሚገባቸው አወቁም። የኢትዮጵያ ኢንስት ካምፑን በተለይም በውጭ የነበሩትን እነ ግንቦት 7ና የመሳሰሉትን አባብለው መያዝ እንዳለባቸው ከወያኔ አገዛዝ ጋር በአካልም በሀሳብም ሲፋለሙ የነበሩ ጽንፈኛ የብሔር ኃይሎችን ኦነግንና የመሳሰሉትን አባብለው መያዝ እንዳለባቸው ጉልበታቸውን እስኪያጠናክሩ ድረስም በርካታ የኢህአዴግ ተቋሚዎችን አስጠል
ሲያጠቃልሉ የነበረው ኢሳያስ አፈወርቂን አባብሎ መያዝ እንደሚያስፈልግ ካሻቸው ያሰኛቸውን ተከፋይ ጀነራል ወይ ባለስልጣን ስበው ስልጣን መንበሩን በፈለጉ ሰው ማስያዝ የሚችሉትን አሜሪካኖችን በጠባይና በጥንቃቄ አባብለው መያዝ እንዳለባቸው ስርዓቱ የሰለቸውንና ያማረረውን ስለሆነ ፈንቅሎ የወጣውን የኢትዮጵያ ሕዝብ ከወያኔ ኢህአዴግ ጋር አብረው ሲፈተፍቱና ሲበሉ የነበሩ ገዢዎች እንደነበሩ አስረስተው ለውጥ አዋሪያት አድርገው ራሳቸውን ማቅረብና ሕዝቡንም አባብሎ መያዝ እንዳለባቸው የፖለቲካ አክቲቪስቶችን የፖለቲካ ሊቃንና የተቃዋሚ መሪዎችን በማንኛውም ወጪና ኪሳራ ተንከባክቦ መያዝና አባብሎ ከጎን ማሰለፍ እንደሚያስፈልግ በኢህአዴግ ውስጥ ያሉትን የአማራ ኃይሎችና አጋር ድርጅቶች ለዓላማቸው ተባባሪ እንዲሆኑ ማሳመንና አባብለው መያዝ እንዳለባቸው በትክክል ተገንዝበዋል። ተረኛ ገዢ ሆነው በወያኔዎች መፈናቀል የተገኘውን ክፍት የስልጣን ወንበር ለመቆናጠጥ የቋመጡት በአብይ አህመድ ዙሪያ የተሰባሰቡት የኦህዴድና ኦነግ ሊቃንና ግብረ አበሮቻቸው እነዚህን ሁሉ ስልቶች ነድፈው ሲንቀሳቀሱ የዲያስፖራ ኢትዮጵያኒስት የተቃዋሚ ካምፖች፣ የሻዕቢያ ሴረኞች፣ የኢህአዴግ ውስጥ የባዴን ገልቶችና የአጋር ድርጅቶች ተለጣፊዎች ሁሉ ደግሞ በበኩላቸው ሙሉ ትኩረታቸውን በወያኔ ላይ ያሳረፉ ነበር የሚመስሉት። በተለይም የዲያስፖራ ኢትዮጵያኒስት የተቃዋሚ ካምፖች በወያኔዎች ጥላቻና ፍራቻ ብቻ ታውረው ዋና ትኩረታቸው ወያኔዎችን ከስልጣን ወንበሩ ማፈናቀልና ከተፈናቀሉም በኋላ ተመልሰው እንዳይመጡ አድርጎ ድራሻቸውን ማጥፋት ላይ ብቻ ያነጣጠረ ነበር ቢባል ማጋነን አይባልም። ሁሉም ነገር ወደ ወያኔ ጦር ግንባር ብለው የቆረቡ ነበሩ። ለዚህም ነው በአጠቃላዩ የኢትዮጵያ ሕዝብ ልብ ውስጥ ያደረውን የለውጥ መነሳሳትና በኢህአዴግ የዘረኝነት አገዛዝ ላይ ያደረበትን አጠቃላይ ምሬት ለታላቅ ሁሉን አቀፍ ሀገራዊ ፖለቲካዊ አስተዳደራዊና ዲሞክራሲያዊ ለውጡን ለማምጣት ከመጠቀም ይልቅ ከሁሉ ነገር በላይ የቅድሚያ ሰጥተው ወያኔን በማጥፋት ላይ ብቻ ያተኮረ የጥፋትና የጥላቻ የትብብር ግንባርና ሴራ ከአብይ አህመድና ተረኝነት ፈላጊ ግብረ አበሮቹ ጋር እንዲፈጥሩ ያበቃቸው አብይ አህመድ ወያኔዎቹና ሲያዮቹ እንደገመገሙት በትክክልም ከብዙዎች የተሻለ ለዘብተኛና ሰላማዊ ሰው ነበር። እውነት ነው። ግን በሰውዬው ውስጥ የተደበቀ ርህራሄና ይሉኝታ የሚባሉት ቃላትን ፈጽሞ የማያውቅ እጅግ አደገኛ የደነደነ ጭካኔን የመፈጸምና የማስፈጸም የወታደር ብቃት ደግሞ እንደነበረው ልብ ያሉት አይመስልም። ሰውየው እንደ ሕፃን ልጅ ግብረ አበሮቹና አስቻዮቹም አድርግ ያሉትን ማናቸውንም ነገር ለመፈጸም ሁለቴ የማያስብ አይነት ሰው ነበረ። ለነሱ የመሰላቸው በታሪክ ሊያገኙት የማይችሉትንም አይምሬ ሕፃኑ ማሙዬ ፈጣሪ በእጃቸው ላይ የጣለላቸው አድርገው ነው። ሕፃኑ ማሙዬ በበኩሉ ያስም የነበረው በእነሱ ገዛ ጥብቆ የፈራቸውን ወያኔዎችን ለማጥፋት ከረዱት በኋላ እነሱንም የሚያስወግድበትን መንገድ የነበረ ይመስላል። እስካሁን የታየ ሁሉ የሚመሰክረው ይህንን ነው። ሳይሆን የቀረ ካለም ወደፊት የሚሆን ነው። እዚህ ላይ በተለይም የአብይ አህመድን ሰላማዊና ለዘምተኛ አካሄድ ፈጽሞ ዳግመኛ ላይ መለስ የቀየረው አንድ ግዙፍ ክስተት ሳይጠቀስ መታለፍ የለበትም ብዬ አስባለሁ። ያ ግዙፍ ክስተት በአሜሪካ የአብይ ጉብኝት ወቅት የተከሰተው ሚስጥራዊው የአብይ አህመድና የግንቦት ሰባቶች ሚስጥራዊ ቃል ኪዳን ነው። እንደሚመስለኝ በዚያ በግንቦት ሰባቶች ጠያቂነት ከአብይ አህመድ ጋር ለብቻቸው በዝግ እንዲሰበሰቡ በጠየቁት መሰረት በተከናወነው ሚስጥራዊ ስብሰባ ላይ የኢትዮጵያ አይንስ ካምፖ ብቸኛ ወኪሎችና የለውጡ አቀጣጣዮች አድርገው ራሳቸውን የሾሙት እነ ብርሃኑ ነጋ ከአብይ አህመድ ጋር የተገባቡት ቃል ኪዳን አለ። ምንድን ነው ወይ ያ ቃል ኪዳን? ምን ሊሆን ይችላል? ከዚያ ስብሰባ በኋላ በአገራችን ከተከሰቱ ነገሮች አንጻር ተነስቼ ሳስበው በዚያም የአሜሪካ ሚስጥራዊ ስብሰባ ወቅት በአብይ አህመድና በግንቦት ሰባቶችና ሸሪኮቻቸው መካከል የተደረገው ቃል ኪዳን ሊሆን የሚችለው ሁለት ነገር ነው። አንደኛ ወያኔ ከአድራጊ ፈጣሪነት የስልጣን መንበሯ መወገድ ብቻ ሳይሆን ከናካቴው መጥፋትና መበተን እንዳለባት የተደረገ ስምምነት ነው። ሁለተኛው አብይ አህመድ ወያኔን ለማጥፋት ከተባበረ በምትኩም የኢትዮጵያ አይንስ ካምፖም የኦሮሞማውን የተረኝነት ስልጣን ለአብይ አህመድና ግብረ አበሮቹም እጁን ስሞና መርቆ ለመስጠት ሀገር ውስጥ የሚኖረውን የኢትዮጵያን ሕዝብና ዲያስፖራውን ከአብይ ጎን ለማሰለፍ ማንኛውንም የድጋፍ ሆነ የክደት ተግባር ለመፈጸም የተደረገ ስምምነት ነው። ይህም የአብይ አህመድና የአክሰባት ሰዎች ስብሰባና የተደረገው የሚመስለው የሚስጥራዊ ቃል ኪዳን በናዚ ጀርመኖች ታሪክ የአውሮፓ ጂሾችን ለማጥፋት በናዚ ፓርቲ የበላይ አመራሮችና ወታደራዊ አዛዦች መካከል በከፍተኛ ሚስጥር የተካሄደውን የዋንሲ ስብሰባ ቃል ኪዳንን የሚያስታውስ ነው። ጂሾችን ለማጥፋት የተወሰነው በዚያ የዋንሲ ስብሰባ ነበረ። በአሜሪካ የአብይ ጉብኝት ወቅት በብርሃኑ ነጋና በአብይ መካከል በዝግ የተካሄደው ስብሰባ የተደረገው ቃል ኪዳንም ልክ እንደ ዋንሲ ሚስጥራዊ ቃል ኪዳን ሁሉም ወያኔዎችን ከኢትዮጵያ ፖለቲካ ለማጥፋትና በምትኩም አብይ አህመድና ግብረ አበሮችን በስልጣን መንበር ለማቆየት
ለማቆየት ማንኛውንም አስፈላጊ ተግባር ለመፈጸም የተደረገም ስምምነት ነው ብዬ በጽኑ አምናለሁ ይላል። ምክንያቱም የለውጡ አካሄድ የተቀየረው የተበላሸው ልክ ከዚያ ስብሰባ በኋላ ስለሆነ እንደ አሳፍ አገላለጽ ከዚያ ስብሰባ በኋላ ነበር። ቀድሞ በ1997 ዓ.ም የአዲስ አበባ ከንቲባ ሆኖ የተመረጠው ብርሃኑ ነጋ ተሰብስቦ ባንዲራ እያውለበለበ ይጠብቅ የነበረውን የአዲስ አበባ ህዝብ አፍንጫ ላት ብሎ በአዲስ አበባ ስታዲየም ከንቲባ ተደርጎ በተረኛው የአብይ አገዛዝ በተሾመው ታከለ ኡማ ላይ እንደ ፋርማሲ ባብ ተጠምጥሞ አጋርነቱን የገለጸው የትግራይ ህዝብን ጨምሮ መላ ኢትዮጵያ ህዝብ የጠላውንና የመረረውን የኢህአዴግን የብሔር ብሔረሰብ ዝርፊያና በክልል ልካክል የተደራጁ ማፊያዎች አገዛዝ በሰላማዊ መንገድ አስወግዶ በህዝብ አጠቃላይ ይሁንታና በምክክር የተሻለ ዴሞክራሲያዊ ስርዓት ማምጣት የሚቻልበትን ያንን ወርቃማ ዕድል እነ ብርሃኑ ነጋ ግን በወያኔዎች ላይ ባደረባቸው እጅግ ገደቡን ያለፈን ጥልቅ ጥላቻና የቂም በቀል ስሜት የተነሳ አጠቃላይ ለውጡን የጸረ ወያኔ ግንባር በማድረግ አሽቀንጥረው ጥለውታል። እነ ብርሃኑ ነጋ ወያኔዎችን ለማጥፋት ሲሉ በተስፋ ወደ ለውጥ ይመሩኛል ብሎ የተመካባቸውን ህዝብ ለኦሮሞማው ተረኛ ገዦች አመሻሽተው አሳልፈው ሰጥተውታል። የአዲስ አበባና የሌላውም ከተሜ ህዝብ የተጋጋለም ከፍተኛ የለውጥ ፍላጎት በእነ ብርሃኑ ነጋ ሸፍጥና ክሬት የተነሳ ያለ መሬት ተበትኖ በያለበት እንዲመክን የተደረገ ነው። ብርሃኑ ነጋና ጓደኞቹም ለውጥ ፈላጊውን የኢትዮጵያ ህዝብ ከዳር ዳር ከጎናቸው አሰልፈው ከወያኔ የተረፈውን ኢህአዴጋዊ ርዝራዥ ከስልጣን ማውረድና ለሁሉም ህዝብ የሚበጅ ሀገራዊ ለውጥ ለማምጣት ከመስራት ይልቅ ወያኔን ለማጥፋት ከተረኞቹ ጋር በማሰር ተጠምደው በህዝብ አመጽ የተንገዳገደውን የኢህአዴግን አገዛዝ ስልጣን ወደ ማጽናትና አብይ አህመድን ከሻዕቢያ ጋር ወደ ማቃጠር የሻፍጥ ተግባር ተሸጋግረዋል። ይህም ለውጡም የኢህአዴግን ስልጣን አነቃንቆ የተለየና የተሻለ ሰላማዊ ፖለቲካ እንዲመጣ ከመርዳት ይልቅ ወያኔዎችን ማጥፋት ብቻ ስኬት ይሆናል። ከቀደመው የወያኔ የበላይነት የሰፈነበት የኢህአዴጋዊ አገዛዝ የበለጠ እኩይና አምባገነን ኢህአዴጋዊ ስርዓትን ብልጽግና በሚል አዲስ ዳቦ ስም ለማስቀጠል ማገዶ ሆኖ ያለ የፌክ ለውጥ እንዲሆን አድርጎታል። ለውጡ የተባለው ግርግር በሲያዮች በኩል የተፈለገበት የሚመስለው ዋነኛ ግቡም ሰላማዊ የገዢዎች ንቅለ ተከላ በኢትዮጵያችን ማካሄድ ነበረ። በሰላማዊ መንገድ የወያኔ ገዢዎችን ነቅሎ የኦህዴድ ለዘብተኞችን በወንበሩ ላይ መትከል። ይህንን ዕጣ ፈንታዋን ወያኔም ቢሆን በግማሽ ልብ እያንገራገረችም ቢሆን የተቀበለችው ይመስል ነበረ። ነገር ግን ይህ እንዳይሆን የብርሃኑ ነጋና የአብይ አህመድ የዲሲ የዋንሲ ሚስጥራዊ ስብሰባ ወያኔን የማጥፋት የመስዋዕትነት ቃል ኪዳን በለውጥ ዓላማ ውስጥ በመሰንቀር ሰላማዊ ቀመሩን ገለባበጠው። ከዲሲው ስብሰባ በኋላ አብይ አህመድን ማወደስና እግሩን መሳም ትልቁ የሀገር ወዳድነት ጥበብ ተደርጎ ቀረበ። አብይ አህመድ የወያኔ ጆሮ ጠቢ ተቋም ኃላፊ ኮሎኔል የሚሆኑ ያፈጠጠ ታሪክ ተሰርዞ ለኢትዮጵያ እናቶች የተላከ ነብይ እየተባለ ተሸበሸበ። በታሪክ ታይቶ የማይታወቅ ጂኒየስ የሚል ውዳሴም ዘነበ። የተጣላን አስታራቂ፣ የሰላም ሐዋርያ፣ አሻጋሪ፣ እናቶች የሚያለቅሱለት፣ አባቶች ሲጸልዩለት የሚያድሩ እግዜር የባረከው አሻጋሪያችን አብይ የሚለው ከንቱ ውዳሴም እነ ብርሃኑ ነጋና ግብረ አበሮቻቸው በአገር ውስጥና በዓለም ላይ ነዙት። የሻዕቢያን ግንኙነት የፈለገው ወያኔን ተባብሮ ለመውጋት መሆኑ እየታወቀ ሰላም ባልተፈነበት ያለማንም ውሳኔ አጨቃጫቂ ድንበር ግዛቶችን ለኢሳያስ በገጸ በረከትነት አቅርበው በኢትዮጵያና በኤርትራ መሃል ሰላም ፈጠረ ተብሎ ኖቤል ተሸላሚ ሆነ። ይህ ሁሉ ሲደረግ ሳይታወቅና ሳይታሰብ አልነበረም፣ ሆነ ተብሎ ነበረ። በሲአይኤዎችና ሸሪኮቻቸው ስሌት አብይ የሰላም አዋሪያ ተብሎ መቆለባበሱም ከወያኔ ጋር ሊያደርግ ያሰበውን ደም መፋሰስ የሚያስቀር ማባቢያ መሆኑ ነበረ። በዲሲ ቃል ኪዳተኞች በኩል ደግሞ የአብይ ስልጣን ማጽናኛና ወታደራዊ ቁመናውን ማጠናከሪያ ጊዜ መግዣ ማደናገሪያ ስልት መሆኑ ነበረ። ዘግይቶም ቢሆን የቀደማ ስጋታቸው እውን እየሆነ እንደመጣ ያስተዋሉት ወያኔዎች ነገሩን ሁሉ አጤናው ብቸኛዎቹ የለውጡ ታርጌቶች እነሱ መደረጋቸውን ሲያውቁ ያለም የሌለ የነፍስ አድር ሩጫ ውስጥ ገቡ። ስጋቱና ፍጥጫው በጦር ሰራዊት ውስጥም ተሰራጨ። አብይ አህመድ የወያኔ መኮንኖችንና የትግራይ ተወላጆችን ዲካፕቴት ለማድረግ እያደባ መሆኑን ያወቁና ምን ማድረግ እንዳለባቸው ግራ የገባቸው የወያኔ መኮንኖች ከጦሩ እየሸሹ ወደ ሰሜን ትግራይ ገቡ። የቀሩት በአብይ ተረኛ አገዛዝ ተጠራርገው በየካምፑ ታጎሩ። አብይ አህመድ የሰሜን ዕዝ የሚባለው የመከላከያ ኃይል በወያኔዎች ቁጥጥር ስር እንደሚውል አውቆታል። የሰሜን ዕዙን ከትግራይ አውጥቶ መልሶ ወያኔን እንዲወጋ የሚፈቅድ ወያኔ ካለ የሞተና በሕይወት የሌለበትን ወያኔ መሆን አለበት። እየተያየ እየተነቃቃ ይህ አይነቱ ብልጠትም ጅልነትም አይታሰብም። አብይ አህመድ በተደጋጋሚ ሰሜን ዕዝን ከትግራይ ለማውጣትና ወያኔን ያለ ዲፌንስ ብቻውን አስቀርቶ መከላከያውን በያዘው በተረኞቹ ኃይልና በሻዕቢያ ኃይል ተባብሮ ለመውጋት የያዘው የጅል ዕቅድ እንዳልያዘለት ሲያውቅ የሚቀረው ምርጫ አንድ ብቻ እንደነበር ግልጽ ነው። ሰሜን ዕዝን በሚስጥር በተጠንቀቅ ሆኖ እንዲዘጋጅ ማድረግና ካለበት
በትግራይ ክልል ውስጥ ሆኖ በወያኔ መሪዎችና አንጋቾች ላይ ዲካፕቴሽን ጥቃት ፈጽሞ ትግራይን በቁጥጥር ስር እንዲያውል ማድረግ ነበር የቀረውም ብቸኛ አማራጭ። ወያኔዎቹ ደግሞ ይህንን አውቀው እያንዳንዷን የአብይ እንቅስቃሴ በአይነ ቁራኛ እየተከታተሉ ነበር። አብይ አህመድ ኋላ ላይ በባህር ዳር ኦፕሬሽን የአማራ ነፈዞችን እንዳደረገው ኮማንዶ ልኮ የወያኔ መሪዎችን አሳፍኖና አስገድሎ አናታቸው ላይ ጉብ ለማለት ያደረገው አስቂኝ ሙከራ ገና ኮማንዶች የተጫኑበት አንቶኖቭ አውሮፕላን ከደብረ ዘይት ላይ ነሳ ወያኔዎቹ ጆሮ በመረስ ከሸፈ። ወያኔዎቹ በትዕግስት ኮማንዶቹን ከመቀሌ አየር ማረፊያ ተቀብለው ትጥቃቸውንና መረጃቸውን ካጠቧቸው በኋላ ሁለተኛ እንዳይለመዳችሁ ብለው በመጡበት አንቶኖቭ ጭነው ላኳቸው። ለላካቸው አብይ አህመድ በመጨረሻም አብይ አህመድ ወያኔዎችን በሰሜን ዕዝ ሊያስመታ ዋና አዛዦችን ሲያቀያይርና ከሻዕቢያ ጋር ግንኙነቶችን ሲያደርግ ወያኔዎች ሰልለው በተገቢዋ 11ኛው ሰዓት ላይ በአንድ ጊዜም በተመሳሳይ ሰከንድ እጅግ በታቀደና አስደናቂ ወታደራዊ ምስጢራዊ ኦፕሬሽን በመቶዎች የሚቆጠሩ የተቀነባበሩ ጥቃቶችን ሰንዝረው በአጭር ጥንቅቅ ባለ ብቃት ሰሜን ዕዝን ከአብይ አህመድ የትእዛዝ ተዋረድ ውጭ አድርገው ተረከቡት። እንደ በግ አንገታቸውን በጋራ ለመታረድ አሳልፈው መስጠት ነበረባቸው ካልተባለ በቀር ወያኔዎች አብይ አህመድ እነሱን ሊያጠፋበት ሊጠቀምበት ጫፍ ላይ ደርሶ የነበረውን የሰሜን የሚባለውን ሰራዊት በቁጥጥራቸው ስር መዋላቸውም በእነርሱ አንጻር ከታየም በትክክል ራሳቸውን ለመከላከል ሲሉም ተገደው መፈጸም የነበረባቸው ህልውናን ለማቆየት የተወሰደ እርምጃ ነበረ ማለት ይቻላል። ለዚያ ሁሉ የሰሜን ዕዝ ከጀርባችን ተወጋ ለሚለው የቅጥፈት ሙሾም እና ከዚያ በኋላ ለተከተለው የጦርነት አዋጅና የህዝባችን ደም መፋሰስና እልቂት ሁሉም በአጠቃላይ ዋናው ተጠያቂዎች ራሳቸውን ለማዳን ተገቢ ሆኖ ያገኙትን እርምጃ አቅማቸው በፈቀደላቸው መጠን ወስደው የተገኙት ወያኔዎች ሳይሆኑም ወያኔዎችን ከኢትዮጵያ ፖለቲካ እናጥፋለን ብለው አልኪዳን ተማምሎ የተነሱት አብይ አህመድና ተረኛ ስልጣን ተረካቢ ጓዶቹና ከእርሱ ጋር እስከ ቀራኒዮ ልንከተል ብለው ቃል ገብተው ከአስመራ ጋር ሲያቃጥሩ የነበሩት እነ ብርሃኑ ነጋና ሸሪኮቹ ናቸው የሚለው በዚህ ምክንያቶችና አመክንዮች የተነሳ ነው። በአሁኑ ወቅት የብሔር ፖለቲካን እንጸየፋለን የሚሉትና የብሔር ፖለቲካን የሚያቀነቅነውን ኢህአዴጋዊና የተበታተነ የተቋሚ ጎራ ሁሉ እንዳልሰለጠነና እውቀት እንደሚያስፈልገው ድንቁር አድርገው የሚመለከቱት እነ ኢዜማና የዲያስፖራ ጓደኞቹም የዘር ፖለቲካው ስርዓት አራማጅና የኦዴድ ኦነጋዊ ብሔርተኛ ተረኛ ያገዛዝ ኃይል የበላይ ጠባቂ ሆነው ከአብይ አህመድ ጋር አንድ ላይ ያጣመራቸው ነገር ምንድነው ብሎ ግራ ለሚጋባ ማንኛውም ቀን ሰው ከላይ ያቀረበው አመክንዮና ትንታሬም ነገሩን ግልጽ አድርጎ ያስረዳል። የዓለምን ታሪክ አንብቤያለሁ የሚለው ጻፊውም እስከ መጨረሻውም በባህርነትና በማጭበርበር በመደለል በባህርነት የተገዛ አንድ ህዝብ አላጋጠመኝም። ይህም ከአምባገነን አገዛዝ ነጻ መውጣት ባርነትን አልፈልግም ማለት ግፋ ቢል የሚዘገይ እንጂ ፈጽሞ ሊቀር የሚችል ጥያቄ እንዳልሆነ ያሳያል። ለዚህ ነው የኢትዮጵያ ህዝብ የለውጥ አቅም ጨርሶ ተስፋ የማልቆርጠው። እኛ አሁን ያለነው በተመኘነው ጊዜና በፈለግነው አይነት መንገድ በአገራችን ለውጥ ላይ መጣ ይችል ይሆናል፣ ግን የጊዜ ጉዳይ ነው እንጂ ጉልቻ እየተቀያየረ አይቀጥልም። በኢትዮጵያችን እውነተኛ ለውጥ መምጣቱ አይቀርም። በምኞት የሚመጣ ነገር ባይኖርም ያንን አጠቃላይ የመንቃት ቀን ፈጣሪ ለህዝባችን እንዲያቀርብለት እመኛለሁ። ዛሬ ጠቅላይ ሚኒስትሩ ወደ ስልጣን የመጡበት ጊዜ የሚታወሰው እንደዚህ ነው ሲል ጽሑፉ ያበቃል። ኢራን ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነት የሆርሙዝ ሰርጥ ክፍት መሆኑን አስታወቀች። ኢራን ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነትን ተከትሎም በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ የባህር ላይ ጉዞ ለተወሰነ ጊዜ እንደምትፈቅድ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግታቺ የሀገሪቱን የብሔራዊ ደህንነት ከፍተኛ ምክር ቤት በመወከል በኤክስ ገጻቸው ባጋሩት መግለጫ ለቀጣዮቹ ሁለት ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና ቴክኒካዊ ውስንነቶችን ከግምት ውስጥ በማስገባት በሆርሙዝ ሰርጥ በኩል ደህንነቱ ጠበቀ ጉዞ ማድረግ ይቻላል ብለዋል። ኢራን ለሁለት ሳምንታት የሚቆየውን የተኩስ አቁም ስምምነት የተቀበለችው አሜሪካ ስትራቴጂካዊ የሆርሙዝ ሰርጥ ክፍት እንዲሆን በሚል ያቀረበችውን ቅድመ ሁኔታ ተከትሎ ጥቃቶችን ለማቆም ከተስማማች በኋላ ነው። ድርድሩም በኢስላማባድ እንደሚጀመር ይጠበቃል። የኢራን የብሔራዊ ደህንነት ከፍተኛ ምክር ቤት የተኩስ አቁሙ በሁኔታዎች ላይ የተመሰረተ መሆኑን ሲገልጽ በኢራን ላይ የሚሰነዘሩ ጥቃቶች ካቆሙ ሀያል የታጠቁ ኃይሎቻችን የመከላከል እርምጃቸውን ያቆማሉ ብለዋል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረው ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻቸውን በቃታ ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲል አስጠንቅቋል። አልጀዚራ የእስራኤሉን ቻናል 12 ዋቢ አድርጎ
እንደዘገበው ኢራን የተኩስ አቁሙም የእስራኤል ወታደራዊ ጥቃት ስለምትገኘው ሊባኖስም እንዲራዘም የጠየቀች ሲሆን ይሄም ቴህራን የተኩስ አቁሙን ከቀጠናዊ ውጥረት ማርገብ ጋር ለማያያዝ የምታደርገውን ጥረት ያሳያል ብለዋል። ምክር ቤቱ ድርድሩን የብሔራዊ ጥረት አካል አድርጎ በመቅረጽ በአገሪቱ አመራሮች ለሚመራው የድርድር ሂደት ህዝባዊ ድጋፍና አንድነት እንዲኖር ጥሪ ያቀረበም ሲሆን ሂደቱ ግን የጦርነት ማብቂያ ማለት እንዳልሆነ አጽንኦት ሰጥቷል። የዓለም የነዳጅ ንግድ ወሳኝ መተላለፊያ የሆነው የሆርሙዝ ሰርጥ አሁንም የስምምነቱ ማዕከል ሆኖ ቀጥሏል። ይህ በእንዲህ እንዳለ ኢራን የሆርሙዞች መጠን ለመክፈት የተስማማችው ቅድመ ጥያቄዎቿ ሳይመለሱላት ነው ሲል የእስራኤል ባለስልጣን አስታወቀ። አሜሪካ ከኢራን ጋር ያደረገችውን የ2 ሳምንት የተኩስ አቁም ስምምነት በተመለከተ ከእስራኤል ጋር አስቀድሞ ቅድመ ምክክር አድርጋ እንደነበር አንድ ከፍተኛ የእስራኤል ባለስልጣን አስታውቋል። ባለስልጣኑ ለጋዜጠኞች በሰጡት የጽሁፍ መግለጫ ኢራን የሆርሙዞች መጠን ለመክፈት የተስማማችው ጦርነቱም በዘላቂነት እንዲቆም የካሳ ክፍያ እንዲፈጸምላት እንዲሁም የተጣሉባት ከባድ ማዕቀቦች እንዲነሱላት ያቀረበቻቸው ማናቸውም ቅድመ ጥያቄዎች ሳይመለሱላት መሆኑን ገልጿል። የትራምፕ አስተዳደር በቀጣይ በሚደረጉ ድርድሮች ላይ አሜሪካም ጠንካራ አቋሟን እንደማትቀይር ለእስራኤል ማረጋገጫ መስጠቱን ባለስልጣኑ ጠቁመዋል። በዚህ መሰረት ዩናይትድ ስቴትስ ኢራን ማናቸውንም የኒውክሌር ቁሳቁስ ከሀገሯ እንድታስወጣ የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆምና የባላስቲክ ሚሳኤል ስጋቷን እንድታስወግድ ጥብቅ ጥያቄዋን ይዛ እንደምትቀጥል ተነግሯል። እነዚህ የእስራኤልና የአሜሪካ የጋራ ግቦች ናቸው በማለት አቋማቸውን ያንጸባረቁት ባለስልጣኑም ኢራን ጥያቄዎቿን ወደ ጎን ትታም ወሽመጡን ለመክፈት የተገደደችውም ጦርነቱ ከጀመረበት ጊዜ አንስቶም በተለይም ባለፉት ጥቂት ቀናት በመሰረተ ልማቶቿ ላይ በደረሰው ከፍተኛና አስከፊ ውድመት መሆኑን አብራርተዋል። የአሜሪካ ዋይት ሀውስም በአሜሪካና በኢራን መካከል የተደረሰው የ2 ሳምንት የተኩስ አቁም ስምምነት ለዋሽንግተን ትልቅ ድል መሆኑን አስታውቋል። የዋይት ሀውስ የፕሬስ ሴክሬታሪ ካርሎን ሌቪት በሰጡት መግለጫ የፕሬዝዳንት ትራምፕና አስደናቂው ጦር ኃይላችን እውን ያደረጉት የአሜሪካ ድል ነው ብለዋል። ኦፕሬሽን ኤፒክ ፊውሪ ከጀመረበት ጊዜ አንስቶም ፕሬዝዳንት ትራምፕ ዘመቻውም ከ4 እስከ 6 ሳምንታት ሊወስድ እንደሚችል ገምተው ነበር ያሉት ቃል አቀባይዋ በጀግኖቻችን የማይታመን ብቃት የተነሳ ዋና ዋና ወታደራዊ ግቦቻችንን በ38 ቀናት ውስጥ ማሳካትና ከታሰበው በላይ መፈጸም ችለናል ሲሉ አብራርተዋል። ሌቪት አክለውም የጦራችን ስኬት ከፍተኛ የድርድር አቅም የፈጠረ ሲሆንም ይህም ፕሬዝዳንት ትራምፕና ቡድናቸው አሁን ለተፈጠረው የዲፕሎማሲያዊ መፍትሄና የረጅም ጊዜ ሰላም በር የከፈተ ጠንካራ ድርድር ውስጥ እንዲገቡ አስችሏቸዋል ብለዋል። በመግለጫቸውም በተጨማሪም ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ዳግም ክፍት እንዲሆን አድርጓል ሲሉም የፕሬስ ሴክሬታሪያ ተናግሯል። ይሁን እንጂ ጦርነቱ ከመጀመሩ በፊት የውሃ መስመር ከፍት እንደነበረና አሁን ላይ ኢራን ደህንነቱ ተጠበቀ የባህር ላይ ጉዞ ከጦር ኃይሎቿ ጋር በመቀናጀት መከናወን እንዳለበት እያሳሰበች መሆኑ ይታወቃል። ሌቪት አክለውም ፕሬዝዳንት ትራምፕ የአሜሪካን ፍላጎቶች በስኬት ለማስጠበቅና ሰላም ለማምጣት ያላቸውን ብቃት ማንም አቅልሎም ሊመለከተው አይገባም ሲሉም አስተያየታቸውን አጠቃሏል። ከሸገር ቲዩብ ለዛሬ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አጠናክሩም። በያላችሁበት መልካም ጊዜ